ቅስም አይደለም የሚያስተምር ነው። ያው አልፌዋለሁ። የ17 ትዳሬ እንደው በላወቅኩት ማለት ነው። አምጥቶ ከሶኝ ፍቺ ብሎ አምጥቶ ከቤት ካለው ማለት ነው። የ6 ልጅ እናት ነኝ። ሄዶ ከሶ አምጥቶ ወረቀት ሰጠኝ በቤቱ እያለው ማለት ነው። ምንም አልተጣላንም። እናቱ ከኛ ነበሩ። እነሱን እየካደምኩ ነበረ። ቤተሰብ ብዙ ነው። በሳምንት ቅዳሜ ሁሌም አንዱን እሸኛለሁ፣ አንዱ ይመጣል። የሳምንቱ ጊዜ አንዱን በሳምንቱ ሲሸኝ አንዱ በሳምንቱ ይመጣል። ሁሌም ማለት ነው። ራሴን አላቅም። ልጆች ያሳድጋለሁ፣ ከብት ጠብቃለሁ፣ ሰዓት ያጭዳለሁ። በቃ እንደዛ እያረኩ ከጀርባዬ አንድ ልጅ ይሸክማለሁ፣ ከወደ አንድ ልጅ ይሸክማለሁ። ደክሜ ያለው አልልም። ዝም ብሎ ሄዶ በቃ አምጥቶ ከሶኝ አምጥቶ ወረቀት ሰጠኝ። ምንም ነገር በነገራችን ላይ ከአባቴ አይስማማም ነበር። ለሱ ብዬ ከአባቴም ከእናቴ ልጆቹም በቃ ፍቺ የሚባል ነገር አላቅም፣ አረፋ አላቅም፣ አልሄድም። ሁሌም በሱ ቤት ነው። የእሱን ወንድሞች እናቶች እየካደምኩ ማለት ነው። ከዛ በቃ ማንም በሌለኝ ሰዓት በቃ አሁን ከአንቺ ጋር መፋታት ነው የምፈልገው አለኝ። እኔ እውነት አልመሰለኝም። ልጆቻችን አድርሰናል። አልሐምዱሊላህ ረብል ዓለሚን። የተማሩ ነው። አንዳቸው 5ኛ ክፍል አንዳቸው 4ኛ ክፍል ነበሩ። አሁን 4ኛ ዓመታችን ነው ይሄ ጾም ሲገባ ማለት ነው። ከዛ እኔ አልመሰለኝም። በቃ ይሄ ሁሉ ልጅ እያለ እንዴት ምን አጥፍቼ ነው ብዬ ያደርገዋለሁም ብዬ አላሰብኩም። ከዛ የሆነ ለቅሶ ነበረ። አንድ እህቱ መታ ለሷ እናትሽን ከልጆቿን ወስደሽ ከተማ ላይ ጨምሪ፣ እኔ ውሳን እንዲፈታት ነው አላት። ሁሉም አላምነውም። በቃ እውነት ነው። ማንም የዓለም ሰው የለም። ከዛ ዝም በይው እሱ እኮ ዝም ብሎ ነው በቃ እንደ መጀመሪያ ጀምሮታል ምናምን ብሎ እናቱ እኔን መከሩንና ዝም አልኩት። ከዛ እቺ ሴትያ ያው የእሱ እህት እናታችን አውጥቶ ሊጥላት ነው፣ መታችሁ ደርሳችሁ እናታችን ውሰዱ፣ እሷም አልካድምም ብላለች። ለ17 ዓመት እኔ ሰራተኛ ሁኜ ነው የሚካድመ ነበረው ማለት ነው። ከዛ እነሱም በቃ ምንም አትፍታለች ምንድነው በመሀል ልጅ አለም ሳይሉ ምንም ነገር መጥቶ ሳያዩ እነሱን እናታቸውን ይዞ ሄዱ። ከዛ ልጁ በጣም ሲበዛ አሌክስ ምን ብዬ ልንገርህ ይብድ ነው። እኔ መጀመሪያ ችዬ ስለገባውበት ነው። ወላሂ የጀበና ቡና ማለት ነው በላይ ላይ የከሰከሰብኝ ቀን አለ። በቃ እኔ እውነት አልመሰለኝም። በባዶ ሜዳ እንዲህ ጥሎኝ እኔን አውጥቶ አባሮ እናቱን አውጥቶ እሱን ሌላ ለማምጣት ነው ይሄን ሁሉ ጉድ የሚፈጥረው ማለት ነው። እኔ ደግሞ ለሱ ብዬ ወገኖቼን ለቅሶ በልቼ ወገኖቼን ሂጄ አላይም፣ ሰው ቢወልድ ሂጄ አላይም። በቃ ሁሌ ምሽግ ገብቼ ነው ተቀመጥኩት እሱ እንዳይቆጣብኝ በቃ። ከዛ ሁትለታ እናታቸው መጥቶ አነሱ ናም ቹ አሌክስ ቆይ እሺ፣ ችግር የለም አሌክስ ችግር የለም። ኮይል ስታችሁ እስከዛ ድረስ ሰላም ነው። የሆነ ልጅ ወደድኩኝና ማለት ነው። የት ሁሌ ምሽ እዚህ ስደት ሀገር መጥቼ በጣም የሆነ ልጅ ወደድኩኝና በአካባቢ ታወቃችሁ ነው? በምን ታወቃችሁት? የሀገሬ ልጅ ነው፣ ግን በአጋጣሚ በቲክቶክ ነበር ያገኘሁት። ከዛ ፎሎ ጠየቅኩት፣ መለሰልኝ። በውስጥ ስልኬን ስጠይቀኝ ስልኬን ላኩለት። ከአንዴም ሁለቴ አግኝቼው ነበረ። ወጥቼ ውጭ ላይ ነው የምሰራው እኔ እና እንደ አጋጣሚ እንደዚያው በቃ እያወራን ወደ ፍቅር ገባው። ብዙ ጊዜ ይዋሸኛል እሱ፣ እኔ ግን አምነዋለሁ። በእውነት ነው፣ በጣም ነው የማምነው። ከዛ የሆነች ልጅ ፎቶውን ፖስታ ምናምን አገኘው ቲክቶክ ላይ። የጦስ ዶሮ እንዴት እንደተጀመረ ንገሪኝ እስኪ። ጦሱ እንዴት ነው የተጀመረው? ጦሱ ምን ብዬ ልጀምር? እውነት በጣም ልጁ ይመቻል፣ ጨዋታው በቃ ሁሉ ነገሩ ደስ ይላል። ልጁ በቃ እያወራን ሁሌ ማታ አወራዋለሁ። በዛው አጋጣሚ ወደድኩት።
በግል መጥቶ ነው ያወራሽ? በውስጥ መስመር? አዎ በውስጥ አወርቶኝ ስልኬን ተቀባበለኝ። ከዛ በዳይሬክትም በኢሞ ምናምን እናወራለን። እሺ በዛ እያለን የሆነች ልጅ ፎቶውን ፖስታ ምናምን አገኘውኝ እና እሷንም ፎሎ ጠየቅኳት። ምንሽ ነው ምናምን ብዬ በውስጥ ስጠይቃት ፍቅረኛዬ ነው አለችኝ። እንዴ እሱ እኮ የኔ ፍቅረኛ ነው ብዬ አብረን ፎቶ የተነሳን ቡሄራ ላይ ምናምን ፎቶ ነበረኝ እና ላኩላት። እሷም ፎቶ ላከችልኝ። እሱም እዚህ ነው የሚኖረው? እሱም እዚህ ነው የሚኖረው፣ እሷም እዚህ ነች። በአካል ተገናኝታችኋል ማለት ነው? አዎ ተገናኝተናል። እሺ ከዛ ፎቶውን ስክሪንሾት አድርጌ እቺ ማናት ለምንድነው ፎቶህን የምትለቅ ምናምን ብዬ ስጠይቀው የድሮ ፍቅረኛዬ ነች ግን አልተወኛለች፣ ፎቶዬን ትለቃለች ሁሌ ምናምን ብሎ ዋሸኛውንም ድጋሜ። ከዛ እሷንም በቃ ልረዳት ብዙ ጊዜ ሞከርኩኝ። በጣም ትሳደባለች። በቃ ማትለው ቃላት ማትጠቀመው ቃላት የለም በስድብ ዙሪያ ላይ። እኔ በቃ ምንም እየታገስኩኝ አንድ ቀን ተገናኝን ከሱ ጋር። እውነት የምትወደኝ ከሆነ እኔ ጋር ቁጭ ብለህ ደውልላትና በዳይሬክት ካሁን በኋላ ህይወቴን አትበጥብጪ ፎቶዬን እየፖሰትሽ ብለህ ንገራት ስለው አላደርገውም አለ። ሴት ስለሆነች ጭንቅላቷ ይጎዳል አለኝ። ከዛ ወይ እኔን ወይ እሷን ምረጥ፣ ሁለታችሁንም እወዳለሁ ግን እሷን ትቻታለሁ። እኔ አሁን ያለሁት ከአንቺ ጋር ነኝ። በቃ እመኝኝ፣ እሷን እርሻት ምናምን። እኔ እሷን በረሳው ቁጥር ስቶሯ ላይም ትለቃለች፣ ፎቶን ሁሌ ትለቃለች። በቃ ምን እንደማደርግ ግራ ገባኝ። እውነት አሌክስ፣ ስቶሪዋ ላይ ትለቀዋለች፣ ሁሌ ትለቀዋለች። እሺ ምንድን ነው የምትፈልጊው? ደግሞ እኔ ምን እንደማደርግ ግራ ገባኝ። እሱን ከልቤ ላወጣ ወደዋለሁ፣ እሷን ልረዳት፣ እሷም ልክ እንደኔ የዋሻት ይሆናል ብዬ እሷንም ተረዷ። እሺ ምን ላድርግ? እኔ እድሜሽ ምን ያህል ነው? እኔ 24 ዓመቴ ነው። በቪዲዮ ኮል ምናምን ነው የምታወሩት? አዎ። እሺ ሚዩት አድርጊ አንቺ። ትንሽ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው የሚያስፈልግሽ። አንደኛ ቲክቶክ ላይ ነው የተዋወቅሽው፣ ራሱ ነው መጥቶ ስልክሽን የተቀባበለሽ። ሁሉንም ይቀባበላል፣ ሁሉንም ሴቶች ስልክ ይቀበላል። ያያቸውን በቃ ቆንጆ ናቸው ብሎ ያሰባቸው ተግባባቸው አልተግባባቸው ግድ አይሰጡም። አንቺ ማነሽ? እዚህ ምድር ላይ ብቸኛዋ ሴት ነሽ አይደለሽም እኮ አይደለም። ስለዚህ አንቺን ፖስት ብታደርጊ በእርግጠኝሽ ምንሽ ነው ብላ የምትመጣ ደግሞ ትኖራለች በእርግጠኝነት። ገበያ ላይ ነው ያገኘሽው ሲያፈላልግሽ ማለት ነው። ያገኘው ሁሉ ነው የሚጠብሰው እንዲያነሰው። አንቺን እዚህ ጋር ይቼሽ መጥቼ የውስጥ መስመር ስልክሽን ብዬ ከተቀበልኩሽ ሁሉንም እቀበላለሁ። ምክንያቱም በቃ ምን አንቺ የተለየሽ ምን ያደርግሻል? ምክንያቱም ሶሻል ሚዲያ ላይ ነው እሱ ራሱ ያየሽ፣ የት አውቆሽ፣ ማንነትሽ የት ገብቶት፣ መቼ ተግባብታችሁ ጭራሽ በአካልም ተገናኝተ። እሺ በአካል መገናኘቱን እሺ፣ ቪዲዮ ኮል ለምን ታወሪያለሽ? እኔ እዚህ ቤት ቪዲዮ ኮል አታወሩ ብዬ ጉሮሮዬ ደረቀ። ቪዲዮ ኮል ከወንድ ልጅ ጋር አታወሩ። ጨስኮንስ አሁንስ አረቄ አምጠታችሁ ወይ ጠጅ ምናምን ሰታችሁን ጦዤ ካልወጋው መስተቀር መርፌው ራሱ የሚሰራ አይመስለኝም። እሺ እንደው በቃ እንደው ፌር እንሆንና በቃ እንደው ወጣት ናችሁ ምናምን እንደው መጀናጀንም አማራችሁ ምናምን በልና እሺ እንደው ተጃጃ እንበል። እሱም አስፈላጊ አይደለም፣ ግን በቪዲዮ ኮል ለምንድን ነው የምታወሩት? ትቀረጻላችሁ። የዘንድሮ ወንድ ያው ቲክቶክ ላይ መቶ የጠበሰሽ ወንድ ሊያጠምድሽ ነው። ቀስ እያለ የምታወሪውን ይቀርጻል። አጓጉል ነገር ምናምን እንትን እያለ ይቀርጻል። አድቫንቴጅ ነው ሁሉም ሰው መያዝ የሚፈልገው። የሰውን ሕይወት ለማበላሸት ሁሉም ሰው አፍጦ ነው ያለው። እንዴት አድርጎ እንደሚያጠምድ ነው የሚያስበው። ብዙ ሰው በራሱ ሕይወት ላይ የተጠመደ በጣም ጥቂት ሰው ገብቶሻል።
ከአባትሽ ጋር ብቻ ቪዲዮ ኮል እንኳን ማውራ በቃ አባትሽ ነው፣ አባትሽ ስለሆነ። ከዛ ውጪ ምድር ላይ የትኛውን ወንድ እንዳታሙ እኔንም ጭምር። ስለዚህ እኔ ናት አርፈሽ ተቀመጪ፣ አርፈሽ ተቀመጪ። ቲክቶክ ላይ ያለ አንዳንድ ስራ የማይሰራ ዝም ብሎ እንዲህ አደን የሚወጣ ሰው አለ፣ ጉዳይ የሌለው ማለት ነው። እዛ ሰው ላይ ወድቀሽ ተፈቀርኩ በሚል ሰበብ የምትገቢበት ህይወት የነገ ህይወትሽ መበላሻ መንገድ ነው የሚሆነው። ስለዚህ ይህ ሰውዬ የብዙ ሰዎች ነው። ትንሽ ለቀሽ ውጪ። ተግባባል? አዎ ተግባብተን አላለች። ግን እንደዚህ ይለኛል ደግሞ ሁሌ የምትወጂኝ ከሆነ ዛሬ እኔና አስደስችኝ፣ ከኔ ጋር እደሪ፣ በቃ እንደምትወጂኝ በዚህ አውቃለሁ ምናምን ይለኛል። ታውቃለህ? ሁልጊዜ ማለት ነው። ተነካክታችኋል? ኧረ የለም። እውነቱን ተናገሪ። እውነቴን ነው። ላብራቶሪ ክፍል አስገብተን እንደ ምርመራ ውስጥ እንደርስበታለን። ተናገሪ እውነቱን። የምር መርምራይ። ይኸውልሽ ይሄ ይኸውልሽ የምትወጂኝ ከሆነ መውደዱን የሚያረጋግጠው በምንድን ነው? አብረሽ ውስጥ ስላደር አየሽ አይደል? ምን ያህል ቀሽም ወንድ እንደሆነ በዚህ ትለያለሽ። ፍቅርን የሚገልጸው ወይም አንድ ሰው መውደዱን የሚገልጸው ከአንቺ ጋር አብሮ ለማደር ሲል የማይፈነቅለው ድንጋይ ይሁን። ነገ አገባሻለሁ፣ ነገ አገባሻለሁ፣ ይህን አንቺ ተጋብተን ያው ቤተሰብ ምናምን ሽማግሌ ላልካለሁ ሊልሽ ይችላል። እኒካ እንሰር አልኩኝ። እኔ ሙስሊም ስለሆንኩኝ እሱ ሙስሊም ነው። እኒካ እንሰር ስለው አይ አብረን መጀመሪያ አብረን እንደርና ከዛም በኋላ እኔ ንካ አስርሻለሁ ይለኛል። እንዴ እንደዛ እኮ አይቻልም። መጀመሪያ ንካ እንሰር ስለው ደግሞ ይናድዳል። ለአንድ ቀን ለሁለት ቀን ይዘጋኛል። መልሶ ደግሞ ይደውልልኛል። ምን ያህል ጊዜ የሆነሽ ከመጣሽ ስደት? 2 ዓመት ሊሆን ነው። እኔ 2 ዓመቴ ነው፣ ግን መጥቼ በ3ኛ በ4ኛ ወሬ ነው ያገኘሁት። ምን ያህል እንትን ብለሻል? የምትፈልጊውን አለማሳካት እኔ አላማዬን እንኳን አላሳካሁም ማለት እውነት ነው። የመጣሁበት ቤት አልተመቸኝም። ጠፍቼ ውጭ ላይ ነበርኩኝ። በቅርብ ነው ስራ ገብቼ እየሰራ ያለሁት። 24 ዓመትሽ ነው? ይኸውልሽ የመጣሽበትን አላማ ላይ አተኩርሽ። አላማሽ ለማዘናጋት ብዙ ሰዎች ሀዲድሽ ለማስወጣት ብዙ መንገድ ሊቀይሱ ይችላሉ። አርፈሽ ቁጭ በይ። እንደውም ከቻልሽ ከዚህ እንደወጣሽ ብሎክ አድርጊ። ገብቶሻል? በቃ ይሄንን ሰውዬ ኮምፕሊት ከህይወትሽ አጥፊ። አለበለዚያ ነገ እያለቀሽ የምትመጪው ቤት እያለቀሽ የምትመጪው ምን አለ? ገብቶሻል? እንደዛ አድርጊ። እሺ፣ በጣም ነው የማመሰግንህ። እሺ፣ አመሰግናለሁ። ወዶ አይስቁ አለ ያለው ማን ነው? ጎበዝ። እኔ የምትወጂኝ ከሆነ አብረሽኝ ደር ያለ እኛ ወንዶች ግን የሆነ መርፌ ሳያስፈልገን አይቀርም። የሆነ ረጅም መርፌ። አሁን አንዳንዶቹ አሁን የእሷ ፍቅረኛ እዚህ ውስጥ ይኖራል እና ጨጓራው ቅጥል ከማለቱ የተነሳ ሚለኛ አቷል። እኔን ብሰድበው ይሄ ልጅ ስድብ ይስማማዋል። ምን ባረገው ነው ጨጓራው ምልጠው እያለ እያሰበ ነው። ጓዳ እንዳያሳስብ ሂድበት። አውቄ ልናድድላለሁ። በቃ አንተ እንደ የውስጥ እንትን እንዲል እናድድላለሁ። እሺ ችግር የለው። ጤና ይስጥልኝ። ሰላም። አቤት አሌክስ፣ አሁን ይሰማሃል? ልጌ ነው ከአንተ ማለት ነው። ዝም እንበል እስኪ፣ ምክንያቱም አሁን ስናወራ ቆይቶ ስለሆነ የሚደርሳት እንደገና ለእሱ ደግሞ መልስ እንሰጥ ነው። እሺ ቀጥይ። ይሰማል? እሺ እየሰማንሽ ነው። ኦኬ። የሆነ ሰው ነበረ እና ማለት ነው ሰሞኑን በተፈጠረ ችግር የሆነ ማለት በጣም ከባድ ሐዘን ደረሰበት ማለት ነው። ሐዘኑ በጣም ማለት ያው ጓደኞቹ፣ ቤተሰቦቹ በአንዴ ነው ያለቁት እና እኔ የምኖረው ሌላ ሀገር ስለሆነ እሱን ማለት ከጎኑ ሁኜ ማጽናናት አልቻልኩም
እንደዚህ ደግሞ በስልክ እሱን ለማውራት ምናምን ደግሞ አቅም እሱ አነሰው እና እንደዚህ አይነት ሰዎችን ማለት ነው ማለት እኔ በምን በኩል እንዴት አድርጌ ነው አሁን ማጽናናት ያለብኝ? እንዴትስ ነው በቃ ማለት ከጎኑ መሆን እፈልጋለሁኝ፣ ግን ከጎኑ ለመሆን ደግሞ እኔ ያለሁበት ርቀት ነው። አንደኛ የምኖረው ኩንትራት ቤት ነው። እንዳልሄድ ሂጀ ጎኑ እንዳልሆን ኩንትራቴን አልጨረስኩም። እዚህ ሁኜ ደግሞ እንዳላጽናናው ማለት ነው በቃ ማለት እኔ ጋር በቃ ማውራት ራሱ ከሰዎች መገናኘት አይፈልግም፣ ከሰዎች ጋር ማውራት አይፈልግም። እንደዚህ ቪዲዮ ላይ ምናምን ጓደኞቹ ላይ ደውዬ ሳየው ቀን ላይ መጠጥ ቤት ምናምን አየዋለሁኝ በጣም በቃ በሚያስጠላ ሙድ ማለት ነው። ከዛ ማታ ምሽት 3 ሰዓት 4 ሰዓት እስከ 5 ሰዓት እስከ 6 ሰዓት ባለው ራሱ አረቂ ቤት አየዋለሁ እና ማለት እንደዚህ አይነት ህይወት የማይገባው ህይወት ላይ እንዲገባ አልፈለኩም እና ያንን ሰው እንዴት አድርጌ ነው ማለት ማጽናናት የምችለው እዚህ ሁኜ? ወይስ በቃ እንደምንም ብዬ ቆርጬ ሂጄ በቃ ማስተካከል ማለት ማጽናናት ያለብኝን ነገር አጽናንቼ ማገዝ ያለብኝን ነገር አግዤ ብመጣ እንዴት ነው ማለት ይሻላል? እንዴት ነው ወይስ ምን ማድረግ እችላለሁ? ይህንን ምክር ፈልጌ ነበር አሌክስ። ከዚህ ምክር አሁን ድምጤ ይሰማሻል? እንዴት ልናወራ ነው ታዲያ? ይሰማኛል። አዎ እስቲ ወጥተሽ ግቢ አንዴ፣ ምክንያቱም ይሰማል። ሄሎ ምናምን ስንባባል ጊዜው ነው የምንገለው። እስቲ ወጥተሽ ግቢ አሁን። ላኪልኝ ድጋሚ ላኪልኝ እስቲ። ገብቷችኋል? ጉዳዩ ገብቷችኋል? የታለሽ? ዘግይቶ ነው የሚደርሳት። ድጋሚ ላኪልኝ ካለሽ ላስገባሽ። እሺ ነይ። ይሰማል? አሁን ስገባ ነው እንዴ ችግር ያለበት? አሁን ይሰማል? አሁን ይሰማኛል። እሺ አሁን ንገሪኝ በግልጽ። ይኸውልህ ለአንተ ይሰማሃል? ይሰማል። አሌክስ ይሰማሃል? እሺ ያልከው ማለት ነው ሰሞኑን በተፈጠረው ርብሻ፣ ሰሞኑን በተፈጠረው ጦርነት ማለት ነው የሆነ ማለት ጓደኞችን፣ ቤተሰቦችን፣ አለቃዎችን አጥተዋል እሱ ማለት ነው የልጅ አባት ማለት ነው። እና ያለበት ሁኔታ ጥሩ ሁኔታ ላይ አይደለም። በቃ ከኔ ጋር ከማንም ሰው ጋር ማውራት አይፈልግም። በተለይ አሁን እኔ ጋር ማለት ነው በስልክ መግባባት እኔም እዚህ እነጫለሁኝ። ምክንያቱም ለምን ምናምን አንደኛ ስራ ልቀቅ ምናምን ስለው ራሱ ማለት ነው። ስለዚህም ስለምንም ነገር ማውራት አልፈልግም። በቃ ተይኝ ምናምን ነገር አለኝ ማለት ነው። ተይኝ አለ ማለት እንደዚህ በቃ ስለምንም ነገር ማሰብ አልፈልግም ነው የሚለው ማለት ነው። ሎርማን ሰው ነበረ እንደነገርኩ በርብሻው ምክንያት በጦርነቱ ብዙ ሰዎችን በቃ ከፊቱ ብዙ ጓደኞቹን ቤተሰብም እንደዛ ስላጣ ነው እሱ እንደዛ ያለኝ ማለት ነው። እና እንትን የሚለው ማለት ነው የሚውልበት የሚያመሽበት ቦታ መጠጥ ቤት ነው። እኔ ደግሞ ከዛ መጠጥ ቤትን ከምንም እንትን እንዲል አልፈልግም። አንደኛ ስራ ያለበትን ሁኔታ ስራውን አቁሞ ወደ ራሱ እንዲመለስ ነው። ስራም አይገባም፣ ስራም አቁሟል። በእርግጥ መኪና ነበር የሚነዳው፣ መኪናውንም ስለተቃጠለ አይንቀሳቀስም። ግን እኔ እሱን ማጽናናት ወይም እሱን ማገዝ ፈልጋለሁ። ማጽናናት ስልክ ሰው ማለት ያው የልጅ አባት ነው እንደነገርኩህ ማለት ነው። ከጎኑ ሁኛ አይዞህ ማለት ፈልጋለሁኝ። እንደዚህ ደግሞ በስልክ ላናግረው ፈቃደኛ አይደለም እሱ ማለት ማውራት አይፈልግም። በቃ ስለምንም ነገር መስማት አይፈልግም። ምን ልበል በቃ ብቻ የሆነ ጸባዩ በቃ አውሬ ሆኗል። በቃ በጠቅላላው ማለት ነው። ከኔ ጋር በፍጹም በቃ እንትን አላልንም ማለት ነው። መነጋገር እራሱ አልቻልኩም ማለት ነው። አንደኛ እኔ ይሄ ነገር ከተፈጠረ ቆይቼን የሰማሁት ምንም አላወቅኩም ነበር እንደዚህ ነገር እንደተፈጠረ ምናምን ማለት ነው። እኔ ለምን ነው ኦንላይን የጠፋኸው ለምን አልደወልክልኝ ምናምን ብዬ የሆነ ቃላት ተናግሬው ነበረ። እሺ ምንድን የተናገርሽው? ጥያቄ መጠየቅ እኮ አልቻልኩም ለመሰላችሁ። ኔትወርኩ አያችሁ እንዴት
ቻል አድርጉት። መታገስ ጥሩ ነው። ድምጽ እየተቆራረጠ ነው። እኔ ይኸውልህ እንደዚህ ማለት ነው ከኦንላይን እሱ ማለት በርብሻው ምክንያት ከዛ እንትን እንዳለ ቀጥታ የሚሰማህ ከሆነ አድምጠኝ። እኔ ልንገርህ እሱን ያልኩትን ማለት ነው ማለት እኔ የተናገርኩት ቃላት ማለት ነው ዝም ብሎ ማለት ኖርማል እያወራን ደህና ስለነበረ ማለት ነው ድንገት ከምንም ከሶሻል ሚዲያ ጠፋ። እኔ በዛ እሱ በርብሻው ምክንያት ነው። ከዛ ጓደኞቹን ስጠይቅ ደህና ነው ምናምን ነው ያሉኝ። እኔ ብዙም ከሱ ጓደኞች ጋር ማውራት አልፈልግም፣ አልጠይቃቸውም። በቃ ደህና ነው ምናምን ሲሉኝ ማለት ነው እንዴት ደህና ከሆነ እንዴት ኦንላይን ሳይገባ እንትን ይለኛል ጸጥ ይለኛል ምናምን እንዴት ብዬ ማለት ነው። እኔ እሱ ጋር ቴክስት መልዕክት አስቀመጥኩለት ያልኩት ማለት ነው በቃ ሞት የጠላህ ሰው ማለት አንተ ነህ። ክፋትህ ምን ሆነ ነው? እኔ አልጨነቅም ወይ ኦንላይን ገብተህ ቢያንስ እንኳን ሀይ አላልከኝ ምን ሆነ ነው ብዬ ማለት ነው። ሞትክን ያሰማኝ አልኩት። ሞትክን ያሰማኝ ምን ፈጣሪ ምን ሞትክን ባሰማኝ ብዬ ከዛ ልብ ቅርጽ ላኩለት ማለት ነው። ማለት የምር ውስጥ አሁን እንደዛ እኔ አንደኛ እንደ ቀልድም ነበረ እንትን ያልኩት ማለት ነው። በቃ የሆነ አላሰብኩትም፣ ስሜታዊ ሁኜ ነው። 3 ቀን ምናምን ከኦንላይን ጠፍቶ የማያውቅ ሰው ጠዋት ማታ ቀን የሚያወራኝ ሰው ድንገት ከመሬት ተነስቶ ሲጠፋ እንደዛ ብዬ ቴክስት አስቀመጥኩለት መልዕክት። ከዛ ምንም መልስ አልሰጠኝም እሱ በእርግጥ በዛ ማለት ነው ምንም አላለኝም። ከዛ ጓደኞቹ ማለት ነው አውርተሽዋል ወይ ምናምን አሉኝ። አይ አላወራንም፣ ግን ኦንላይን ገብቶ አይቶ ዝም አለኝ ምናምን ብዬው እሱ እኮ እንደዚህ ችግር ደርሶበት በጣም ያለበት ሁኔታ ስትረት ነው በቃ የሆነ ነገር በይው ምናምን አሉኝ። እዛ ደወልኩለት። ስደውልለት አነስተው መጠጥ ቤት ነበር ያለው ማለት ነው። ከዛ ምን ሆና ነው መጠጥ ቤት ምናምን ስለው ማለት ነው በቃ ማለት አወራን ደህና ነው ምንም አላለኝም። እዛ በነገው በቃ ማለት እኔ መምጣት እፈልጋለሁ እና ስራውን አቁምና የራሳችን ነገር ጀምር እናስተካክል አልኩት። ከዛ ስለው እኔ አሁን ስለምንም ነገር ማሰብ አልፈልግም፣ ወደ ራሴ መመለስ ነው የምፈልገው። ወደ ራሴ የምመለስበትን መንገድ እንጂ የምፈልገው ስለ ገንዘብ ወይም ስለ ህይወት ስለ መኖር አይደለም እየተጨነኩት ያለሁት። ጓደኞች ዘመዶች እንደ ቅጠል ፊት ለፊት ነው የረገፉት። እኔ ግን እንዴት በታምሩ እንደተረፍኩኝ አላውቅም። ፈጣሪ ለምን እንዳተረፈኝ ራሱ አለኝ። እኔ ተስፋ ቆርጫለሁ ምናምን ነገር አለኝ። ሲላኝ ማለት ነው በቃ ማለት እኔ ምንም ማለት አልቻልኩም፣ ዝም አልኩኝ። በቃ እንደዛ እንዳለኝ ማለት ነው። እና አንደኛ ስራ ልቀቅ የሚለውን ጥያቄ እኔን የሚያጨናንቀኝ ጥያቄ ምንም አይነት ጥያቄ አሁን አትጠይቂኝ። እስኪ እባክሽን ራሴን ላረጋጋ፣ እስኪ ወደ ራሴ እንድመለስ ብቻ አግዥኝ አለኝ። ከዛ እኔ በምን ላግዝህ አልኩት። አላውቅም አለኝ። እኔ ደግሞ እንዴት ነው እሱን ማገዝ የምችለው? እንዴት ነው አሁን ምክር የምፈልገው እኔ እሱን እንዴት ነው ማገዝ የምችለው? እድሜሽ ምን ያህል ነው? ከጎን ሁኜ እንዴት ነው ማጽናናት የምችለው ነው? ይሄ ነው እድሜሽ ምን ያህል? እድሜ 28 ዓመት። ሚዩት አድርጊና አዳምጪ። እድሜ 28 ሚዩት አድርጊና አዳምጪ። አንደኛ የልጅ ስራን የሰራሽው እድሜሽን የጠየኩሽ ለዛ ነው። ሰው ሲጠፋ ምን አግኝቶ ነው ሳይሆን ምን አግኝቶት ነው የሚለው ይቅደም። እሺ ለሌሎቻችሁ በማንኛውም ሁኔታ ሰው ብዙ ነገር ሊገጥመው ይችላል። ሰው ሲጠፋ ችላ ሲላችሁ ወይ ከወትሮ የተለየ ነገር ሲያሳይ ወይ ሲጠፋ መጀመሪያ አይምሯችሁ ውስጥ ማሰብ ያለባችሁ ምን አግኝቶት ነው። ደህና ሆኖ ምናምን ከሆነ ያው እየተላላጠባችሁ ነው ማለት ነው። ግን ደህንነቱ ይቅደም። ገብቷችኋል? ምን አግኝቶት ነው ይሄ ሰው የሚለው ነው መቅደም ያለበት እንጂ ምን አገኘ እና ጠፋ አይባል። ስለዚህ አንቺ ሄደሽ ሞትን ያሰማኝ ምናምን አይባልም። እንደዚህ ናት እንደ የፈለገ ጠላትሽ እንኳን ቢሆን ሁለተኛ እንዳትደግም ነው። ገብቶሻል? ሁለተኛ ነገር ይሄ ሰው ብዙ ነገር አሳልፎ ሊሆን ይችላል። የምታውቂው ነገር የለም። ስለዚህ ልታረጊ የምትሽው ያው አይዞ ብለሽ ግን በማጽናናት ጊዜ ያስፈልገዋል። ገብቶሻል? ማንም ሰው በምንም አይነት ሁኔታ ውስጥ እንዳለፈ አናውቅም። ሰዎች እዚህ ጋር መተዋወን የሆነ ነገር ሲነግሩኝ ለእኔ
ፍርድ ጫማ ውስጥ ሆኜ አይደለም ማዳመጣቸው ወይ ሀሳብ የምሰጣቸው። ምክንያቱም እነሱ ያሳለፉትን አላውቅም። በከባድ ሁኔታ ውስጥ አልፈው ሊሆን ይችላል። ገብቶሻል? የእነሱን ህመም፣ የእነሱን ስቃይ፣ የእነሱን ጨለማ አልተጓዝኩትም። ጀጅ ላረጋቸው አልችልም። ማረገው ምንድን ነው? አዳምጣቸውና ይበጃል ብዬ የማስበውን ሀሳብ ጠቁማቸዋል። ሌላው የእነሱ ስራ ነው የሚሆን። ገብቶሻል? አንቺም ያንን ነው ማድረግ ያለብሽ። የሚበጀው ነገር ትነግሪዋለሽ። ለራሱ ህይወት ራሱን ኃላፊነት መስሎ ግን ታይም ያስፈልገዋል። አሁን በአሁን አንድ ሰው ሀዘን ውስጥ ያለ ሰው ወይ ቤተሰብ የሞተበት ሰው ሊሆን ይችላል፣ ወይ በሞት የሆነ እናቱን አባቱን የሆነ ብቻ ያጣን ሰው፣ በጣም በሀዘን የተጎዳን ሰው አሁን ካልተጽናና ይባል እንዲህ ጊዜ ያስፈልገዋል አንዳንድ ነገር። ስለዚህ በተቻለሽ መጠን ባገኘሽው ቁጥር ያንቺን መልካም ምኞት፣ ጥሩ ጥሩ ሀሳብሽን፣ መልካም የሆነው ነገር እየተናገርሽ ከጎኑ የምትሆኚው በዚህ መንገድ ነው። ከሀገር ውጭ ነው ያለሽ። ከዛ ውጪ ጊዜ ያስፈልገዋል። ቀስ በቀስ ነገሮች ቀን ቀንን እየተካ በመጣ ቁጥር እየተስተካከለ መምጣቱ አይቀርም እንጂ እንደዚህ አግሬሲቭ ሆነሽ ሰው ስላላናገረኝ መልስ ስላልሰጠኝ ብለሽ በጣም ኔጌቲቭ ነገር አይባልም። እሺ የሆነ እሱ አሁን ራሱን ቢያጠፋ ሰውን በዚህ ሁሉም ሰው እንዲህ እያለኝ ነው። አየሽ፣ ቃል ምላስ አጥንት የለውም ግን አጥንት ይሰብራል። ስለዚህ መጠንቀቅ አለብሽ ለምትናገሪው ንግግር። ቃል ህይወት ይዘራል ወይ ደግሞ ህይወት ያጠፋል። ተግባባን? ማዳም ግልጽ ነው። ግልጽ ነው። እሺ አሁን እንዴት ላድርግሽ? በቃ አሁን እኔ ማለት ይቅርታ ብዬዋለሁ። በእርግጥ ማለት ነው እያወራን ነው፣ በሎርማን እናወራለን። ግን ለእኔ ማለት ነው እንደዛ ካልኩት ያለበትን ችግር ሳልረዳው ሳላቅ ተሎ ብያን በመጻፌ በጣም እንትን ችኩል ስለሆንኩኝ ማርያም በጣም ነው የጸጸተኝ። በጣም ነው ውስጥ የተሰማኝ። አውቃለሁ ያለፈበት መንገድ ሳየው፣ ቪዲዮን ጓደኞቹ ልከውልኝ ሳየው በጣም ነው የተሰማኝ። ስለዚህ ይቅርታ ጠይቄዋለሁኝ። በቃ ስለዚህ ከዛሬ ጀምሮ ትምህርቱ ሰጂ ከዚህ ስተትሽ ይቅርታ በጣም ነው የጠየቅኩት። ቪዲዮ ላይም ደውዬ በአካልም እንትን ብዬዋለሁ። ግን ለእኔ ይቅርታ ራሱ ይቅርታ ብቻ በቃ በቂ እንዳልሆነ ያለፈበት መንገድ በጣም ከባድ እንደሆነ ያየሁት ጊዜ ቪዲዮን ምናምን ያለፈበትን ምን ያክል ፈተና ውስጥ እንዴት እሱ በታምር የእግዚአብሔር ታምሩን አሳይቶ እንዴት እንዳለፈ ሳይ ግን የምር ማርያምን ነው የምልህ ጸጸቱ ራሱ አሁን ለእኔ ልቤ ላይ በጣም ነው የሚከብደኝ፣ በጣም ነው የተጫነኝ። እና በይቅርታ ብቻ አይደለም በቃ እንዴት ነው በቃ ከሱ አጠገቡ ሁኛ አይዞህ ማለት እፈልጋለሁ። ግን ደግሞ እንደነገርኩ ኮንትራት ቤት ነው ያለሁት፣ መሄድ አልችልም። ብሄድ ደስ ይለኛል ከሆነ አሁን ያለሽ በለው ነገር በቃ ሰላሙን ብመልስለት ያጠፋሁትን ሁሉ በጣም አሁን ምላት ነገር አይደርሳትም። ጋይስ ቆይቶ ነው የሚደርሳት። ይሰማል ይሰማኛል አሁን እስቲ ሚዩት አድርጊና አዳምጪኝ። ምንም እያዳመጥችኛል ያልኩሽን ግን ሰምተሽኛል። እየደገመችው ነው ብዬ ነው። ሰላሙን ብመልስለት እንደ ቀላል አይደለም እንደምታስቢው። የኔ እናት ቁጭ ብለሽ በንግግር እሱን ሰላም ልትመልሽ አትችይም። ገብቶሻል? ምክንያቱም ያሳለፈው ነገር ከባድ እንደሆነ እየነገርሽን ነው። አንቺ ራስሽ አትችይም። ምትችይው በጣም መልካም ነገር እየተናገርሽ ያንን ነገር በጊዜ ሂደት ነው እየተስተካከለ የሚመጣው። ተግባባን? ትደግመዋለች። አሁንም ያው አሌክስ ተግባብተናል። እሺ መልካም ቀን አሌክስ፣ አመሰግናለሁ። አያችሁ አይደል? ግን ኔትወርክ አሁን የእሷ ኔትወርኳ መሰለኝ እንዴት አዛ ነው የሚያደርገው ማለት አሁን ከእሷ ጋር ለመግባባት የተራራ ያህል ነው የምላት ነገር ዘግይቶ ነው የሚደርሳት የምትለኝ። ስለዚህ ስትገቡ ጋይስ ኦን ታይም የምናወራው ነገር ቶሎ ቶሎ እንትን አክቲቭ የሚሆን ቢሆን በጣም አሪፍ እንድንግባብ ነው። አለ ጊዜውን ነው መንፈጀው፣ ጊዜውን ቁጭ ብለን ነው መንፈጀው። እሺ እንቀጥል እስቲ። ከባድ ነው። ሄሎ እኔ ማለት ምክር እንድሰጠኝ ፈልጌ ነው። አሁን ካለሁበት አንጻር ማለት ነው በጣም ጭንቀት ውስጥ ነኝ። ማለት ምን መውሰድ እንዳለብኝ አላውቅም እና ምክር ፈልጌ ነው። ንገሪኝ።
ማለት እኔ እዚህ ሀገር ከመጣው 5 ዓመት ሊሆነኝ ነው። 4 ዓመቴን ጨርሻለሁ እና መጀመሪያ ታይም ላይ ማለት የሆነ የወጣሁበትን እዛ ኢትዮጵያ እያለ የምታቀደው ነገራቶች አሉ አይደለ? ይሄን ያደርጋሉ ምናምን ብለህ ማለት ነው። እንደዛ ብዬ እንደ ማንኛውም ሰው ነው የወጣሁት እኔ እና ወጥቼ መጥቼ ስመጣ 18 ዓመት ምናምን አይሆነኝም። በነገራችን ላይ ሳልገባ ነው የመጣሁት ማለት ነው። ከዛን እየሰራው ምናምን ኮንትራት ቤት ነበርና ከዛ በቃ ከሁለት 1 ዓመት ከምናምን ልክ እንደሰራው ልክ እንደዚህ በቃ ፋሚሊ ማለት ትንሽ አባቴ በቃ በጣም አስቸጋሪ ነው። በነገራችን ላይ የሆነ አርግልኝ ምናምን የሚለው ነገር አያረግልኝም እና ከዛ ትንሽ በቃ ተጣላን። እየሰራሁትን የሆነ ቁም ነገር ላይ አላዋሉልኝም ማለት ነው። ከዛም በዛ ዲፕሬሽን ውስጥ በጣም በቃ ማለት ብቻዬን እያለቀስኩ ምናምን እየተናደድኩ ነበረ እና ከዛ የሆነ ሰው እንደዚሁ ዝም ብሎ መጥቶ ሀይለኛል ማለት ነው። በኤፍቢ ተዋወቅ ምናምን ማውራት ጀመር ማለት ተግባባን በቃ ሳናስብ። ከዛ በኤፍቢ መጥቶ ማለት ነው ተግባባን። ከተግባባን በኋላ ግን 1 ዓመት ማለት የሆነ እንዴት ነው እንደዚህ ዝም ብለን ስቀን ተጫውተን ምናምን በቃ ቻውታ ብለን ነው የምንሄደው። ከዛ ፍቅር ውስጥ ሳላስብ ማለት እሱም ማፈቀረኝ እኔም ማፈቀርኩት ማለት ነው። ብቻ ተላመድኩት። ፍቅር ይሁን መላመድ አላውቅም፣ ግን በጣም ተላመድኩት ማለት ነው። ተላምደን ልክ ስናወራ ከዛ የሆነ የፍቅር ስሜት እየተሰማኝ መጣ ማለት ካልደውልልኝ የሆነ እንዴት ነው መናፈቅ ነገር መጣ ማለት ነው። ሲመጣ እንደዚህ አልኩት ማለት እኔና አንተ ምንድን ነን? እኔ እንዴት ነው የምታስበኝ? እሱ ከኔ ይበልጣል እውነት ለማውራት ማለት እኔ ያለሁት ዱባይ ነው፣ እሱ ግን ሮፕ ነው ያለው እና ከዛ ለእኔ ያለክ ስሜት ምንድን ነው አልኩት። እኔ እንደ እህቴ ነው ማይሽ አለኝ። ኦኬ እንደዛ ከሆነ ጥሩ ነው ማለት እኔ ተላምጄ ያለው አሁን ላይ ግን እኔ እንደዛ አይሰማኝም። ስለዚህ በቃ አሁን ከህይወቴ ውጣ ማለት ሂድ ከኔ ርቀ ምናምን አልኩት ማለት ነው ብዬ እኔ ስልኬ ዘጋሁት ምናምን በቃ። ከዛ በሌላ ስልክ የሆነ ከአንድ 2 ቀን 3 ቀን በኋላ መጣ። እኔ አልቻልኩም ምናምን ብሎ ማለት ነው። ከዛ ኦኬ ብዬ ከዛም በቃ እሺ ብዬ ተቀበልኩት። ማውራት ቀጠለ ምናምን። ከዛም በቃ ፍቅር ውስጥ ገባ ሁለታችን ማለት ነው። እንደዚህ ስል ማለት ብሄር ምናምን እንትን ማለት ፈልጌ አይደለም፣ ግን እኔ ካደኩበት ምናምን ነው ምልክ እና እሱ ትግሬ ነው፣ እኔ ግን ኦሮሞ ነኝ። ግን ብሄር አላግድንም። እንደዚህ ስልክ ሌላ ነገር እንድታስብኝ ሳይሆን በቃ ማለት ያ እንድትረዳ ፈልጌ ነው እዚህ ጋር እና በቃ ማለት በጣም ተዋደድን የሆነ ከሚወራ ኢትዮጵያ ላይ ምናምን ካሁን እንደዛ እና በቃ ማለት ፍቅር ውስጥ ገባን፣ ተዋደድን። ከዛ በኋላ ግን በቃ የሆነ እንዴት ነው እንደ በፊቱ ያኔ ወረቀት ምናምን አልያዝም ነበረ በወቅቱ። ከዛ ያ ሁሉ ግን በቃ ይዞ ሁሉ ነገር ተስተካክሎ በፍቅር 3 ዓመት ቆየን። በችግርም በምንም ብቻ አይደለም። ግን አንድ ነገር ማለት የሆነ እሱ ሙስሊም ነው፣ እኔ ሙስሊም ነኝ። ግን መሀላችን ይሄ ቪዲዮ ምናምን እንደዚህ አድርጊ እንደዛ ወላሂ የለም፣ ብርም የለም። ይሄ እንደዚያ ነገር በቃ እንዴት ነው የሚያጠነክር ሰው ነው። እኔም ልጅ እንደሆንኩ ማለት ስላየኝ የሆነ በቃ የሚመክረኛል። እኔ ምክንያቱም በዛ ታይም ማለት ነው በጣም በተጎዳሁበት ታይም ነው ከፋሚሊ ጋር በቃ በጣም ግጭት ውስጥ ነበርኩ። እንዴት እንደዚህ ታደርጉኛላችሁ ምናምን ብዬ ማለት ነው። እና እንደዛም ሆኖ ግን እኔ ስለ ብሬ ምናምን ይጠይቀኛል ማለት እንዲያርጊ በቃ አስተካኪ ይለኛል። ግን አምጪ ወይ ደግሞ እንደዚህ አይልም። በቃ ማለት የወጣሽበትን አላማ አስተካኪ ይለኛል። እኔ ግን አልነግሮም። እሱ ግን ስለ ራሱ ይነግረኝ ነበረ። ስራም ይሰራል ያኔ ራሱ ወረቀት ሳይዝ። ከዛ በኋላ ግን ስራ ያዘ። ስራ ማለት እየሰራ በቃ ወረቀትም ምናምን ተሰጠው፣ ቤትም ተሰጠው። 3 ዓመታችን ነው አሁን ላይ ማለት ነው። እና በቃ ማለት እኔ እንደዚህ አልኩት የሆነ እንዴት ነው አንተ ነገር 3 ዓመት ሆነዋል እና አሁን ላይ መወሰን አለብህ፣ ለምን አትወስንም አልኩት ማለት ነው። እና ማለት ይወስን እኔ እናንተ ምንድነን እስካሁን 3 ዓመት አውርተናል። ስለዚህ ቢያንስ ከማውራት ውጭ በመሀላችን ምንም ነገር የለም። እና እኔ ለምንድን ነው የምትፈልገኝ ማለት ማውራት ብቻ ነው በመሀላቸው ሁሌ ከአመት ወደ አመት አልኩት። እዛ አሁን ላይ ማለት የሆነ እንዴት ነው ቁም ነገር ላይ መዋል እንችላለን ፍቅራችን ወይስ አንችልም ስለው በቃ ማለት እሱ እንዴት ነው ለፋሚሊ የሚኖር ልጅ ነው። እውነት ለማውራት እንዴት ነው በቃ ማለት የእህት አባት የለውም። የእህት እህቱ ምናምን በቃ ልጆቹ ብዙ ናቸው። እሱን ሁሌ ይረዳል ማለት በቃ የሆነ እንዴት ነው ለራሱ ሳይሆን ኖሮ ለቤተሰቦቹ ምንድን ነው በቃ እህቱን የሆነ የእህቱ ልጆች እንዲያገቡ እሱ ነው ሰርግ ምናምን ሁሉም ነገር ከበር የሚያደርገው። አሁንም እንደዛው ከስር የሚመጡ ወደ ሮፕ ራሱ ብዙ ሰው ነው ያመጣ ማለት የእህቶቹ ልጆቹ ራሱ 2 ነው 3 ነው ያመጣ።
በቃ እንዲህ እያለ ሁሌም ለራሱ አይኖርም። እና ታዲያ ማለት እንደዚህ ያደርጋለሁ ይለኛል። እኔ ማለት ሴት ልኝ በእርግጥ ትንሽ ነኝ። አሁን ቢያንስ 22 ዓመት አልሆነኝም፣ እየሆነኝ ነው። ትንሽ ጊዜ በኋላ ይዛለሁ። ግን ቢሆኑ በቃ እኔና አንተ ላይፍ እንደዚህ ነው። ሁሌ የራስን ላይፍ አታስብም ወይ? ሁሌም የእህቴ ልጆች ምናምን ትላለ። እነሱን ለማውጣት እንጂ ለራስ ለምንድን ነው የማትለወጠው? በቃ የራስን ህይወት ያዝ ምናምን ስለው ከዛ ኢንሻአላ ሁሌም ኢንሻአላ ነው የሚለኝ። ከዛም በቃ ያልኩና ማለት የሆነ ለራሴ መወሰን እንዳለብኝ ገባኝ። ጠየቅኩት ለመጨረሻ ጊዜ እኔ እናንተ ማለት ቁም ነገር ላይ ማታወለኝ ከሆን ልቀቀኝ፣ በቃ ማለት ልቀቀኝና እኔ ስራዬን ሰርቼ ልለወጥ። በቃ የሆነ እኔን እዚህ ጋር ማቆየት የለብህም፣ ተስፋ አትስጠኝ። እኔም ለራሴ ኑር፣ አንተም ለራስ ኑር በቃ ምናምን አልኩት። ማለት ይሄን ሁሉ ሄደን ርቀን ተላምደን እንዴት እንደዚህ ይሆናል ምናምን አለ። እንደዚህ አትወስኝ፣ ቁሚ፣ ተረጋጊ ያለኝ። አይሆንም ማለት እኔ ትቼ ከዚህ በፊት እንጣላለን፣ በመሀል ጥል የለም አይደለም፣ ግን እንጣላለን፣ እንታረቃለን፣ ብዙም አይደለም ግን። ስለዚህ አሁን ይሄን ስለሆነ በቃ ልቀቀኝና እኔ ልሂድ፣ አንተም እንደዛ አልኩት ማለት ነው። እሺ ያለኝ። ከዛም በቃ በምንም ትግልም ቢሆን በቃ እኔ ራሴን እንትን ለማድረግ ወሰንኩ፣ በቃ ቁራጥ ለመሆን ማለት ነው። እሱም እንደዛ ወሰነ፣ ሄደ ማለት በቃ ብሎክ አርግተኝ ሄደ። እኔ ስለማወጣ ከአንተ ራስህ ብሎክ አርግተኝ ሄድ አልኩት። እሺ ብሎ ሄደ ማለት ነው እሱ። እና እኔ ደግሞ ከዛ በፊት ተጣልተን 5 ወር ዘግቼው ነበር። ብሎክ አርጌ ነው ሄድኩት እኔ ለ5 ወር ማለት ነው። የዛሬ 2 ወር በፊት አርጌ ሲሄድ ማለት እኔ መዳም ቤት ነበርኩ። መንጃ ፍቃድ ምናምን እዚሁ ተምሬያለሁ፣ ዱባይ እያለሁ መዳም ቤት እያለሁ ማለት ነው። ግን በመሀል ምንድነው ቤት ስቀይር ከሴትዬ ከመዳሜ እናት ጋር ስጣላ እንትን ነው እኮ እኔ ቢሮ ሄድኩ። ቢሮ ሲሄድኩ ስራ አጥቼ ለ2 ወር ነው እንደዚህ ቁጭ ስል ቀራማ ውስጥ ገባሁ። እሷ ካንስል ካደረገችኝ በኋላ ማለት ነው። እና ካንስል ስታደረገኝ ቀራማ ውስጥ ከገባሁ በኋላ ደግሞ በቃ ተበላሸብኝ። ስራ በማጣቴ እዛ ጋር ሁሉም ነገር ተበላሸብኝ ማለት ነው። አሁን ላይ ደግሞ ማለት ግራ ተጋብቻለሁ። ወላሂ ምን መወሰን እንዳለብኝ አላውቅም። ሰውየው በቃ ማለት ቀራማ ውስጥ በሂደት እየሄድኩ እየቆየሁ ገባ 5 ወር ሆነኝ አሁን ማለት ነው። ቀራማይ ቆጠረብኝ ለአይዴ ልክ በቃ ልነቃ ስል ማለት ስነቃ ቀራማ ውስጥ ነው ራሴን ያገኘው። ማሰራት እችል ነበረ አይዲ ማለት ነው። ግን እኔ ያ ነገር አላሰብኩም ማለት አሁን ነው በቃ የሆነ እንዴት ነው መዳም ቤት ስትሆንና የሆነ ከሰው ጋር ምክንያቱም እንደነገርኩ ነው። እኔ ያኔ እሱም ብቻ ነበረ ማውራ አንድ ጓደኛ የሰፈር ጓደኛ ምናምን ከአንድ ሰው ጋር ወላሂ ከዱባይ ወንድም ከምንም ግንኙነት የለኝም። በቃ ከሱ ጋር ብቻ ነበረ ማውራው ነው ማለት ነው። እና ማሰራት እችል ነበረ። አሁን ላይ ስሰማ ከልጆች ጋር ስተዋውቅ ምናምን ቢሮ ሄጄ ምክንያቱም ኮንትራት ቤት ስለነበርኩ ሲሄድ እችል ነበረ። በቃ ይሄ ነገር አይበላሽብኝም ነበረ እና ጸጸት ውስጥ ነኝ አሁን ማለት ነው። እና ወረቀቴ በቃ ተበላሸብኝ ማለት ላይሰንስ ወስጄ እንዳልወሰድኩ ሆንኩ። አሁን ላይ ሀገርን መግባት ፈልጋለሁ፣ ቆይቻለሁ። በቃ ማለት እናቴ ነይ ሁሌ ነው የምታለቅሰው። ወላሂ ካልመጣሽ ነይ፣ መኖርም እንዳለ እኮ መሞት አለ። እኔ እያመመኝ ነው ልይሽ፣ ተይ በቃ ነይ ምናምን ትለኛለች። ይቅርብሽ። እኔ ደግሞ አባቴ በቃ ማለት ለምን እኔ የሰራሁትን ነገር ቁም ነገር ላይ በቃ ማለት የሆነ እንዴት ነው ፋሚሊም ለራሱ እንጂ ለአንቺ ይሄን አድርጊ ይሄን ሁኚ አይሉኝም። በቃ ማለት ለራስሽ በቃ ይሄን ነገር አድርጊ ምናምን አይሉኝም። ሁሌ ማለት ነው የሆነ እህትሽን ይሄንን ስራ ሽያት፣ ወንድምሽ ይሄንን አድርጊለት ምናምን አይሉኝም። ቢያንስም እስቲ እኔን ለማቆም ሞክሩ እስቲ ማለት ሁሌም ልጄ ወይ ደግሞ እህትሽ ምናምን ከምትሉኝ በቃ ማለት ለራስሽ እንደዚህ አድርጊ እስቲ እንደዚህ ሁኚ፣ የሰው ሀገር ቆይተሻል እኮ ለምን አትሉኝም ብዬ ልክ በቃ እኔ ስተናድጄባቸው እንደውም ሁሌም ሲጠይቁን ብሎ ካርጊያቸው ሲሄድ ከዛ የሰፈር ሰዎች ሄዱና ልጄ እኮ እንደዚህ ካደች ይላሉ ማለት ነው። ከዛ በቃ እናቴ እኔን ካላየች ማለት ትታመማለች። እና ለእሷ ስል በቃ ሸምሳ ማለት የሆነ እንዴት ነው አንተን አትበይ፣ አትጨክኝ፣ በቃ ተመለሽ፣ እናትሽ ለእናትሽ ብለሽ እንኳን አውሪ ይሉኛል ማለት ነው። እሺ ብዬ ሳወራ ደግሞ ጥሩ ነገር አላገኝም በቃ ከነሱ ሁሌ ማለት ነው። ምክንያቱም እናትና አባቴ አይግባቡም፣ እውነት ለማውራት ሁሌ ይጣላሉ። በቃ በጣም የሚጣሉ ናቸው። እና እንደዚህ አይነት ፋሚሊ ውስጥ ስላደግኩ እና በቃ የሆነ እንዴት ነው ለእናቴ እንኳን አድርጌ የሆነ ነገር ሳረግላት ለእናቴ አባቴ ይቆጣል። በቃ ማለት ይመታታል ማለት ነው። የልጄን ብር እየበላሽ ነው አንቺ ነሽ እንደዚህ የምታደርጊ ምናምን ብሎ በቃ ከዛን ይጣላሉ። እኔ በዚህ መሀል ያችኛው ውጭ ሄዳ እንደዚህ እያደረገች እኮ ነው እናትና አባቷን እያጣላች ነው በቃ እንደዛ እያሉ ሰው ይነግረኛል። እኔ በቃ ከሰፈር ልጅም ከምንም ራኩ በቃ መጨረሻ ላይ ማለት ነው። እንደውም በቃ እኔ ሄድኩ ሆን እንዴት ነው ከሁሉም እስቲ ልጥፋ ምናምን ብዬ ሸሸግ ስል ደግሞ ተመልሶ ደግሞ በቃ ለእናቴ ስል ተመልሼ እሄዳለሁ። ምንም ማድረግ አልችልም።
እና አሁን ደግሞ በቃ ቀራማ ውስጥ ገብቼ ቁጭ አልኩና ቢሮ ተመልሼ ሰውየው ተስማማው እና ከሱ ጋር በቃ የሆነ አሁን ላይ መግባት ትችላለሽ አለኝ። ገብቼ እንኳን ማለት የቤተሰብ እዚህ ጋር እናቴ በቃ የሆነ እንዴት ነው ተሆነ ታይም ላይ ምኞቷ እንዴት ነው በቃ ትልቅ ቤት ትፈልግ ነበረ። እንደ ማንኛውም ሰው አለ አይደለ ትልቅ ቤት ትፈልጋለች እና ያን ነገር አረግላታለሁ ምናምን አልኩና ከዛ ጀመርኩ ማለት ነው። ጀምሬ ቤቱን አልጨረስኩም። አሁን የቀረኝ ትንሽ ነው። በእርግጥ የራሴ ነገር ቤት እንዴትም ሆኜ እንትን አድርጌ መሬት ገዝቻለሁ፣ ግን ቤት አልሰራሁበትም እና በቃ የእናቴ ነገር ያ ነገር አልጨረስኩትም። እሱ በቃ መግባት ፈልጋለሁ አሌክስ ወደ ሀገር ማለት ነው። ወላሂ እግሬን አንዳንዴ ያመኛል። ወደ ሀገር መግባት ፈልጋለሁ፣ ግን ቤቱን አልጨረስኩትም። ቤቱ ይሄንን ቤት ሳልጨርስ እንዴት ልግባ እላለሁ። በቃ ማለት እንዴት ልግባ በቃ የሆነ እንዴት ነው በመሀል አቆምኩ። እዚህ ጋር ደግሞ ቀራማ ውስጥ ገብቼ ስራዬ ከሸፈብኝ። ላይሰንስን እንኳን በራሴ ብር ነው ያወጣሁት። አስብ፣ ይሄን ጨርሼ እየሰራሁበት አይደለም። መዳም ቤት ማለት ሰውየው አስገብቶኝ እንደዚሁ ዝም ብዬ በሹሌት እየሰራው ነው። አሁን የምሰራበት ቤት ግን እዚህ ቤት ከመጣው 2 ወሬ ነው። ግን ደግሞ ማለት ነው የሆነ የምተኛበት ቦታ ጥሩ አይደለም። ማለት ባልና ሚስቶች ናቸው፣ ተከራይተው ነው የሚኖሩ። ግን በቃ ጥሩ አይደለም ቤቱ ማለት ነው። እግሬን በጣም ያሳመኛል የምተኛበት ቦታ። ምክንያቱም የሆነ እንዴት ነው ወላሂ አሌክስ በጣም ስለጨነቀኝ ነው እኔ እንደዚህ የምልና ተጣጥፌ ነው እግሬ የምተኛ። ዘርግቼ መተኛት አልችልም። ምክንያቱም እነሱ ራሱ በቃ 2 ክላስ ብቻ ነው ያለው እና ሳሎን ነው። ባልና ሚስቶች ናቸው ተከራይተው ስለሚኖሩ ማለት ነው። እንደዛ ተጣጥፌ ይተኛሉ። እግሬን ዘርግቼ አልተኛም እና ህመም እየተሰማኝ መጣ አሁን ላይ ማለት ነው። የሚያመኝ እንትን ላይ የበፊቱ ላይ ማለት ነው። እና ምን እንደመውሰድ እንዳለብኝ አላውቅም። ለመግባት ስል ቤቱን አልጨረስኩትም። እዚህ ጋር ደግሞ ሄጄ ቤት ልቀይር እላለሁ። ማለት ገና ከዚህ ወጥቼ ሌላ ሰው ልላምር ነው እላለሁ። ከተቀመጥኩ ደግሞ እግሬን እያመመኝ ነው። ሴትዮ ደግሞ በቃ ልሂድ፣ ባለፈው እንኳን ካልሄድኩ አልኳት። በቃ እኔ መሄድ እፈልጋለሁ ልቀቂ ስለ ወላሂ አልቅሳ ነው ያዘች። ማለት በቃ አንቺ ጥሩ ልጅ ነሽ፣ አትሂጂ፣ ቢያንስ ትንሽ ቆይ ምናምን አለች ማለት ነው። እና መሄድ እንኳን ወስኜ ከዚህ ቤት ቢያንስ ልቀይር ብዬ ለመግባትም ለመሄድም ቤቱን አልጨረስኩትም እንዳልኩ። ለመቀመጥም ደግሞ በጣም ጨንቆኛል። ልጁ ደግሞ አዲስ ማለት እንደነገርኩ ከፍቅር የሆነ ከተላመድኩ ሰው ተላቅቄ ያለው ስንት አመት ሆኖኝ ከ3 አመት ማለት ነው። እና እሱ ነገርም ዲፕሬሽን ሆነብኝና ስራዬን መስራት አቃተኝ። እዚህ ጋር ወላሂ ምን መውሰድ እንዳለብኝ አላውቅም። ግራ ተገብቻለሁ በጣም በቃ ስራዬ ማልቀስ ነው። እድሜሽ ምን ያህል? አሁን 22 ሊሆነኝ ነው። 21 አመት ከምናምን ማለት ነው። እስኪ አሁን ጉዳዮቹን እንለያቸው። ድብልቅልቅ ያለ ነገር ነው። አሁን ከልጁ ጋር ያለሽ ነገር ምንድን ነው? አንቺ የምትፈልጊው በግልጽ በአጭሩ? በቃ ማቆም ነው የምፈልገው። ቢሆን ደስ ይለኛል። ማቆም ነው በቃ የምፈልገው። ግን ተላምጄዋለሁ። አንዳንዴ ይሰማኛል ማለት መናፈቅ አለ ምናምን። ይሰማል? ድምፅ ጠፍቶ ነበር፣ አሁን ይሰማል። እንለየው። አሁን ከልጁ ጋር በፌስቡክ ነው የተዋወቅሽው አይደል? እንደነገርሽ ሰው ምንድን ነው የምትፈልጊው ከሱ ጋር? አሁን ግልጽ አይደለም። ከሱ ጋር ማቆም ነው የምፈልገው። እሺ ማቆም የምትፈልጊው ግልጽ ፍላጎት ስለሌለው ነው አይደል? ያ አሁን ላይ ማለት ምንም ማውራት እንጂ የሆነ ቁም ነገር ያሳየ ነገር የለም። ስለዚህ እኔ ራሴን ከሱ እንትን ማለት ፈለጉ። ዝም ብሎ መጃጃል ብቻ ሆነ። ስንት ዓመት ያወራችሁት? 3 አመት። እሺ ስለዚህ አሁን የገጠሙሽን ነገሮች ለየብቻ ብትን አድርገን አንድ በአንድ እንፍታቸው ወይም መፍትሄ እናስቀምጣለን። ምክንያቱም ድብልቅልቅ ብሏል ሀሳብሽ ቤተሰብ ጋር በጣም ያ ነገር ስላለብኝ እኮ ነው። ለዛ ነው የምልህ ይሄ ሁሉ ሀሳቤ ጭንቅላቴ ውስጥ አለ። የትኛውም ወሰንዳ የትኛውም አላውቅም። ስለዚህ አሁን ሚዩት አርጊና አዳምጪኝ፣ እንለየው። ገብቶሻል? እያንዳንዱ ለየብቻ እናውራ፣ ለየብቻ እናውራ። አንደኛ አሁን ከልጁ ጋር ያለሽ ነገር ምንም ፌስቡክ ላይ የተዋወቅሽው ስለሱ የምታውቂው ነገር የለም። በአካል አናገኝሽው። ዝም ብሎ ማውራት ማውራት ማውራት። በአካል ያላገኛቸዋቸውን ሰዎች ገና ምን እንደሚሰሩ ያላወቃቸዋቸውን ሰዎች በህይወታቸው ውስጥ ምን እንዳሳለፉ ምን ላይ እንዳሉ የማታውቋቸውን ሰዎች ህይወታችሁ ውስጥ አስገብታችሁ አትቃጠሉ። እንቻውን መቃጠል በማይገባሽ ጉዳይ ነው። ስንት እዚህ ጋር የሚያሳስበሽ ጉዳይ አለ።
ስራሽ፣ ሀገር ቤት የጀመርሽው ቤት፣ አላማሽ ብዙ ቅድሚያ ልትሰጫቸው የሚገቡ ነገር እያለ ፌስቡክ ላይ በተዋወቅሽው በስልክሽ በተዋወቅሽው በአንድ ግለሰብ ምክንያት ሌላ ጣጣ መጣሽ ህይወትሽ ላይ። ስትረስ ቆርጠሽ ታይ። በቃ ከዛሬ በኋላ ምን የታውቂዋለሽ? ሚስት ሊኖሩ ይችላል፣ ይህ ሰውዬ ልጅ ሊኖሩ ይችላል። ፌስቡክ ላይ ያገኘሽ ሰው አንቺን እንዳገኘው ሌላዋንም ያገኛል። ዝም ብሎ እያጃጃለሽ ያለው ወይ የህይወት መንገድ ወይ ምንድን ነው ህይወትሽ ውስጥ የሚገባ ሰው ስለሆነ አይደለም። ድራማ ነው በቃ የሚሰራው አንቺ ላይ። ገብቶሻል አይደል? ስለዚህ እሱ አቁሚ። አሁን የመጀመሪያ ጭንቀት መቁረጥ ነው። ስልክሽን ቀይሪ፣ ብሎክ አድርጊው፣ ውጪ፣ ከዛ አትጃጃይ። በቃ አይበጅም። አንድ ነገር አራግፍሽ ማለት ነው። ሁለተኛው ላይ ስንመጣ ሀገር ቤት ጀመረሻል፣ አቁሚው። አይሟሟል። አንቺ ሄደሽ ገና ማትኖሪበትን ቤት እዚህ ጋ የጤናሽ ጉዳይ እያለ ወረቀትሽ ጉዳይ እያለ እዚህ ጋ ያላስተካከልሽው ብዙ ነገር እያለ እዛ ስለጀመርሽው ቤት ስለመጨረስ ነው የምታስቢው። ባትኖሪበትስ የሰራሽው ቤት ውስጥ አብዛኞቻችን እኮ ገና ምናልባት የምንጨነቅበት የወደፊት ጉዳይ ህይወታችን እኛ አንኖርበትም። ምናልባት ገብቶሻል? አንኖርበትም። በቃ ምናልባት እዛ ህይወት ውስጥ የለንም። ሰርታችሁ ቤት ገንብታችሁ ከዛ በኋላ ስትሉ ወይ ያበቃላችኋል፣ ወይ ታመማላችሁ፣ ወይ ትወድቃላችሁ። አሁን ያለሽበትን ነገር ብቻ ነው ፎከስ ማድረግ ያለብሽ። ሁለተኛ ጭንቀት ቆረጥን ማለት ነው። ይቀመጥ፣ አይሟሟም፣ አይተንም። ገብቶሻል አይደል? ነገሮችን ስታስተካክል ትሄጅበታለሽ። እሱ ላይ ሁለት ነገር ቆረጥን። ሌላው ደግሞ ጭንቀትሽ የጤናሽ ጉዳይ ነው። ያመኛል እያልሽ ነው። የወረቀትሽ ጉዳይን ከማስተካከልሽ በፊት መጀመሪያ የጤናሽ ጉዳይ ይቀድማል። አንቺ ስትኖሪ ነው ስለ ወረቀትሽ የምታስብ። የምትኖሪበት ሀገር ዜግነት እንኳን ቢሰጥሽ ጤና ከሌለሽ ምን ዋጋ ነው? አትሰሪበት፣ አትወጪ። ገብቶሻል? ስለዚህ መጀመሪያ ረድፍ ላይ ቅድሚያ የሚሰጣቸውን ጉዳይ መግደል ነው። ጉዳይ ገዳይ መሆን ማለት ያ ነው። ሌሎቹን ወደኋላ አድርጊያ፣ አትጨነቂባቸው። የትም አይሄድብሽም፣ ትደርሽበታለሽ። የሚያምሽ ምንድን ነው? ጤና እግሬን ያመኛል ብለሽ ሆስፒታል ሄደሽ ታዩ። የእግርሽ መታመም እግር ብቻ ላይሆን ይችላል ችግሩ ከብዙ ነገር ጋር እያያዘ። እሺ እዚህ ጋር አስቆምና ከይቅርታ ጋር ማለት አሁን ቀራማ ውስጥ ገብቻለሁ። ከዚህ ቤት መውጣት ፈልጋለሁ። ከወጣሁ ደግሞ ስራ ባጣስ እላለሁ ማለት ነው። ምክንያቱም እኔ ኮንትራት ቤት ነበር። ቀራማ ውስጥ ገብቼ ሰውየው እዚህ ያስገባኝ ማለት ነው። እና ወረቀት የለኝም። ቀራማ ውስጥ ነው ያለሁት። ብታከም ደስ ይለኛል። ምክንያቱም እግሬን አሁን ላይ በጣም ያመኛል። ቆይ ሚዩት አድርጊ። እሺ ሚዩት አድርጊ። እሱን እኮ ነግረሽናል። አሁን አዳምጪ፣ ሀሳቡ እንዲገባሽ። ችግር የለውም። ችግሮችሽን አሁን ቅደም ተከተል ስጫቸው ነው ሀሳቡ። ሁሉንም በአንድ ላይ ጭንቅላትሽ ውስጥ አምጥተሽ ስታስቀምጩ ታብጃለሽ። የቱን እንደምትፈቺ አታስቢም። መፍትሄ ማምጣት ማለት የችግሩን ማወቅ የመፍትሄውን ግማሽ መንገድ መሄድ ነው። ብታከም ደስ ይለኛል ትቀልጃለሽ አይደል? ጤናሽ ይቀድማል። የኔ እናት ለምን ወረቀት ሳይኖርሽ ውሎ አያድር? እዚህ ሀገር ደግሞ ዱባይ ከሆነ ያለሽው ወረቀት ስለሌለሽ አሽቀንጥረው አይጥሉሽም። እንያዝሽ ቢሉሽ እኮ የት እንዳለሽ ያውቃሉ። ወረቀት የሌላቸውን ሰዎች ምን ያህል እንደሆኑ፣ የት እንደሚኖሩ፣ ስንት እንደሆኑ ያውቃል እኮ የዚህ ሀገር መንግስት። የማያውቅ መስሎሽ ነው? ያልተያዛችሁ ሰዎች ያልተያዛችሁት እውነት እያመለጣችሁ ስለሆነ ነው የሚመስላችሁ። ስለፈቀዱላችሁ ነው። ቀን ስለሆኑ ውስጥ ይስሩ፣ ችግር የለም። ያው እግር ጥሎሽ ፊት ለፊት ከተገጣጠም ሸቡ ጋማ ሊሉሽ ይችላል። ከዛ ውጭ ግን ሪላክስ ነው የሚያደርጉት። ብዙ አይጫን። ስለዚህ እሱን ትደርሽበታለሽ። አሁን ሆስፒታል ሄደሽ ወረቀት ባይኖርሽም መታከም ትችላለሽ። ብዙ የአበሻ ክሊኒኮች አሉ እዚህ ሀገር። ምርመራ አድርጌ ሄደሽ ግድ የለሽ። የእግርሽ መታመም ከእግር ጋር ብቻ እየያዘ ሚኒናት ከኩላሊት ህመም ጋር እየያዛል፣ ከብዙ ነገር ጋር። ስለዚህ መጀመሪያ እኔ ማስጠነቅቅሽ ጤናሽ ላይ እንዳትደራደር የኔ ናት። የሰራሽውን ገንዘብ ላትበይው ትችያለሽ። ወረቀት ኖሮሽ ገንዘብ ኖሮሽ እኔ ማድረገውን ነው የምነግርሽ። እኔ ከምንም በላይ አሁን
ብሰራ ብሮጥ ምንም ብል እኮ ከሰራሽ እኮ ገንዘብ ላገኝ ይችላል። ግን ጤና ከሌለኝ ቫሊዩ እንደሌለው ነው ማስበው ሁሉ ነገር። ስለዚህ ምንም ሳልታመም ነው ቼክ የማደርገው። እንደው ታመሜ እንዲህ ህመም አለብህ መድኃኒቱ አጠስክባል ከደረስኩማ ኦልሬዲ ሞቻለሁ ማለት ነው። ደህና በሆንኩበት ሰዓት ሄጄ በየ3 ወሩ በየ6 ወሩ ምናምን ቼክ አደርጋለሁ። ምን ጎልብኛል? በቃሬዛ ተይዤ ወይ በዊልቸር ከሚሄድ በእግሬ ብሄድ አይሻልም ሆስፒታል? እንደዛ ከመሆኑ በፊት አሁን ቅድሚያ እሱን፣ ከዛ ቀጥሎ ምን ታደርጊያለሽ መሰለሽ? ቀራማ ውስጥ ገብተሻል። አንዴ በቃ ኦልሬዲ አሁን መጨናነቅ አይደለም ያለብሽ፣ ገብተሻል። እንዴት ነው ማስተካክለው የሚለውን ከጤናሽ በኋላ ጤናሽ ላይ ፎከስ ካረግሽ በኋላ ከዛ በኋላ ታስቢያለሽ። ካልቻልሽም ደግሞ ስሪና ገንዘቡን ያዥ። አሁን ብዙ ሰዎች ያንን ማስተካከል ካልቻሉ ይሰራሉ። ምን ይሆናሉ? አትሞችም፣ አትተኝም ማለት መትነን የሚባል ነገር የለም። አትሟሚ። ከዛ ቀስ በቀስ እንዴት ነው ማስተካከለው? ፓስፖርትሽን ታወጪና እያልሽ እያሰብሽ ነገሮችን ትሄጂበታል። የሀገር ቤት ያለውን ቤት ግን ይቀመጥ ስትሄጂ ትሰሪ። ይህ ስፒከር እንዴት ነው ያስደነገጠኝ! እኔ ራሱ ፈንጂ ፈነዳን ይመስለው ጸጥ ብሎ ስለነበረ ትኩረቴን የወሰደው እንዳለ። ስለዚህ ስፒከሩን ይጮኸው። ስለዚህ ሀገር ቤት ያለውን ቤት ስትሄጂ ትደርሽበታለሽ። ገብቶሻል አይደል? ነገሮችን በቀደም ተከተል ማስኬድ ማለት ይሄ ገብቶሻል ወይስ ጥያቄ አለሽ? ገብቶኛል። አመሰግናለሁ አሌክስ። እና ከዚህ ቤት ልውጣ ማለት ቅድመ ለጤና ይልስጥ። ለምን ትውጫለሽ? ለምን ትውጫለሽ? እዚህ ጋር እኮ አልተመቸኝ። የምተኛበት ቦታ ልቀይርልኝ አችልም ማለት እግሬን ዝርግቼ አልተኛም። ተጣጥፌ እኮ ነው የምተኛ። አሁን ይኸውልሽ ከዚህ ቤት ከመውጣትሽ በፊት መጀመሪያ ስራ ማግኘት አለብሽ። ይሄ እዚህ ላይ ያሽውን ነገር የምትለቂው ሌላ ስትይዢ ነው። ገብቶሻል? ይህንን ለቀሽ ሰውጣ ስራ ያገኛለሁ ምናምን ብለሽ ልክ ስትወጪ ምናልባት ስራ ከሌለሽ ሌላ ጭንቀት ነው የምትፈጥሪው። ኦኬ ይሄ አልተመቸሽ ማለት ያዥው፣ ችግር የለም። እዚህ እየሰራሽ ማፈላለግ በጓደኞች በሶስት ስራ ካለ ምናምን እያልሽ መጠየቅ። እስቲል እየሰራሽ ነው፣ አልተመቸሽም። ግን ሂደት ላይ ምን ታደርጊያለሽ? ሌላ ሰው እንዲህ እየጠየቅሽ ልክ ስታገኝና እርግጠኛ ስትሆኝ ይሄንን ለቀሽ ይሄን ትይዣለሽ እንጂ ወጥተሽ ስራ መፈለግ የሚባል ለምን ታቆሚያለሽ? ስራ እያልተመቸሽም ቢሆን እየሰራሽ ምን አድርጊ፣ በጎን ፈልጊ ሌላ ማለት ነው። እሺ አይዞሽ። እሺ አመሰግናለሁ። እሺ አመሰግናለሁ። እኔ እኮ እንትን ያልኩት የተሳቀቁት ለእናንተ ነው። ማን ጉድ ነው? ቆሌው ገፈፍ ሲጮህ እኮ እኔ ምንድን ነው እዚህ ፈንጂ ፈነዳ እንዲሆነ ነው የሚያስብሉ። ምክንያቱም ያልታሰበበት ድምፅ ነው ያወጣው። ጨንቆት ነበር ማለት ነው። እሱ ራሱ ወረርሽኙ ይዞታል፣ ፍቅር ይዞት ነው ማለት ነው። እነዚህ ጤና ይስጥልኝ። እውነት በብዙ ደካማ ጎናችን ገብተህ መልስ ስለምትሆነን ከእግዚአብሔር በታች በጣም አመሰግንሃለሁ፣ አከብረሃለሁ። እግዚአብሔር በእንደዚህ አይነት ዘመን ላይ እንዳንተ አይነት መካሪ ወንድም ማግኘት ቀላል ነገር አይደለም። ክኒኑን በትክክል ወስዶ መጠቀም ለሚችል ሰው አንተ ለብዙ ሰዎች መድኃኒት ነህ። አሁን ከኔ በፊት ለነበረችው እህቴ ከራሴ የህይወት ተሞክሮ መልስ እንዲሆናት ብዬ ነው። እኔ ዛሬ ልጄ የ32 ዓመት ልጅ ሆኗል። ወደ አረብ ሀገር ጥየው ስሰደድ የ7 ዓመት ልጅ ነበረ። ልክ እሷ ውስጥ ያለው ናፍቆት፣ እሷ ውስጥ ያለው ፍርሃት፣ እሷ ውስጥ ያለው መንገብገብ እኔ ህይወት ውስጥ ነበረ። ይሄ ደካማ ጎኔን በማወቅ በብዙ መልኩ ነበር ይጫወትብኝ የነበረው። ለአመታት የሰራሁትኝን ልጄ ይራባል፣ ልጄ ይጎዳል እንዳልከው አባት መሆኑን ረስቼ እኔ የምራራለትን ያክል የሚጨክንበት እየመሰለኝ በጣም ብዙ ዋጋ ከፍያለሁ። እግዚአብሔር ግን በኋላ አንድ ነገር አነቃኝ። በቃ እኔ መበርታት እንዳለብኝ፣ ይሄ ደካማ ጎኔ እንደሆነ እሱ እኔን ወደ ፈለገው አቅጣጫ የሚነዳበት መንገዱ ማርሹ እንደሆነ ተረዳሁትኝ። አንድ ነገር ነው የወሰንኩትኝ። ልጄን አባቱ ጋር ነው ጥዬ ሄድኩትኝ። ከእኔ ቤተሰቦች ጋር በፍጹም እሷ እንዲያውም እናቷ ጋር የሚሄድ እድል አላቸው ልጆቿ።
እኔ እሱ ያለው ልጅ ያለው ወለጋ ነው፣ ቤተሰቦች ያሉት አማራ ክልል ነው። አዲስ አበባ ካሉ ሰዎች ጋር እንኳን አይገናኝም። ያንን ስለሚያውቅ ከኔ ቤተሰቦች ርቀት ላይ እንደሆነ ስለሚያውቅ በብዙ መልኩ ነበር የተጎዳሁትኝ። መጨረሻ ላይ ግን አንድ ነገር ወሰንኩኝ። ልጄን እኔ ለእኔ ልጄ እንደሆነ ለእሱም ልጁ ነው። እውነት ጨክኖ መጥፎ ነገር ማድረግ የሚችል ልብና አቅም ካለው ያድርግ። ከእግዚአብሔር ጋር የጸለይኩት ምንድን ነው? አንተ እየሰጠኸኝ በአባቱ በደል እንዲደርስበት ሳይሆን አንተ ራስህን ተማምነህ ልታሳድገው ነው። እኔ የእናትነቴን አቅሜ የሚችለውን ነው እንጂ ማድረግ ከአቅሜ በላይ እንድጨነቅ አይደለም የሰጠኸኝ ልጅ። ይህንን ጸሎት ነው የጸለይኩት። እግዚአብሔር ልቤን አበረታው። ከዛ በኋላ ምልክለትን ገንዘብ በማቴሪያል በእጅ ለልጄ እንዲደርስ ብቻ ማድረግ ጀመርኩኝ። አስብ አሌክስ፣ የአረብ ሀገር $100 ደሞዝ በዛን ሰዓት ያችን $100 አጠራቅሜ ከቤሩት ልጆች ሲሄዱ ወለጋ ድረስ ትራንስፖርታቸውን ችዬ ሄደው ማቴሪያሉን የሚያስፈልገውን አድርሰውለት እንዲመለሱ ነበር የማደርገው። ምንም አይነት ወለ ሳንቲም እሱ ጋር እንዲገባ አልፈልግም ነበር። እሱ ደግሞ የሚፈልገው ለልጁ ልብስና ማቴሪያል ሳይሆን ብር እንዲሰጠው ነው የሚፈልገው። ስለዚህ በየአመቱ ጓደኞቼን በምልክበት ሰዓት አድራሻ የቤት አድራሻ እየቀያየረ በመጀመሪያ ባለፈው አመት አድራሻ አያገኙትም። በየትምህርት ቤቶች ሄደው ፈልገው ነበረ ልጅን የሚያገኙት። ይህን ያህል ስለ ጨከንኩኝ ዋጋ አስከፍሎኛል። ግን እውነቴን ነው የምነግርህ፣ ልጁ ካደገ በኋላ ከ14 ዓመት በኋላ ከ7 ዓመት በኋላ የእናቴን ቤተሰቦች ማወቅ ፈልጋለሁ ብሎ ወደ አዲስ አበባ ሄደ። ፈልጎ አገኛቸው፣ ተዋወቀ። ሞባይል ኖረው በሞባይል ማግኘት ቻልኩኝ። በብዙ ነገር ዳይሬክት እሱን ማገዝ ቻልኩኝ። ግን በመጨከኔ ነው ያንን ነገር ላደርገው የቻልኩት። ይቺ እህቴ መጨከን ያለባት አባት ነው ለልጆቹ። እንዳልከው በህግ መብት አለው፣ ልጆቹን ወስዶ እሱ ማሳደግ መብት አለው። ግን ጨክኖ በልጆቹ ላይ መጥፎ ነገር የማድረግ አዎ፣ ያለ እናት ልጆቹ ሊራቡ ሊጎሳቆሉ። የሚገርም በህልሜ እንኳን የማየው ሲራብ ተርቦ እህል ሲለምን የማየው። ምክንያቱም ቀን ማስበው ስለነበረ ማለት ነው። ቀኑ በሙሉ እንደሷ የማለቅሰው ለቅሶ ስለነበረ ያንን ነው በህልም እንኳን የማየው። ግን በመጠንከሬ ሰው በመሆኔ ዛሬ ልጄን አስተምሬ አስመርቄ በምፈልገው ነገር ላይ ልጄ ራሱን ችሎ እየኖረ ነው። ግን አባትና ልጅ ፍቅራቸው እኔ እንዳሰብኩት በህፃንነቱ እንዳሰብኩት አይደለም። እውነቴን ነው የምነግርህ። እኔ የተሞኘሁትኝ የሚጎዳው መስሎ የነበረ ለካ እሱ ስስ ብልቴን አግኝቶ ነበረ እንደፈለገ ሲያሰቃየኝ የነበረው። ያንን በመወሰኔ ያንን በማድረጌ አሁን እናቷ ምንም አይሆኑም፣ መጨነቅ የለባትም። ለእናቷ እሷ ማለት ያለባት እሱም እኮ አባት ነው። አዎ በአንቺ እንጂ እንደሚበሉት ላይበሉ ይችላሉ። አንቺ ጋር ትኩስ ነገር ሊበሉ ይችላሉ፣ እዛ ቦታ ላይ ላያገኙ ይችላሉ። ግን አባት ነው፣ ከአብራኩ የወጡ ናቸው ብላ እናቷ ማጠንከር አለባት። መጀመሪያ ራሷ ትጠንክር፣ ከዛ እናቷን ታጠንክር። እንዳልከው የእሷን ጭካኔ ውሳኔ ሲያይ ሳይወድ በግድ እሱ ተለማምጦ አልችልም ከዚህ በኋላ ብሎ ለእናቷ ያስረክባል። ስለዚህ ለእህቴ ይሄ የኔ ህይወት ተሞክሮዬ ነው፣ ያለፍኩበት ያለቀስኩበት መንገዴ ነው እና በዚህ መንገድ እሷም ልቧን ታጠንክር ነው የምለው። አሌክስዬ በጣም ነው የማመሰግነው፣ አከብርሃለሁ። ቴንኪዩ። አመሰግናለሁ። ያው እየሰማችሁ ነው ከተሞክሮም ጭምር ደግሞ እሷ ያው ኖራው እየነገረችን ነው። ስለዚህ በልጅ ምክንያት ካላችሁ አብሯችሁ ካለ ሰው ጋር አትጨቃጨቁ። እንደዚህ ልጅሽ ምናምን እንዲ አባት እኮ ነው ጓድ አርጎት ነው እንደውም ገላገልከን ቁርጥ ስታረጊ ያኔ ራሱ አንቺን መለመን ይጀምራል። አይበላቸው አረጋቸው ሌላ ሰው ቢሆን እንደው ልጆች የሆነ ነገር ቢሆኑ ትያለሽ። መብት እንዳለው ማሰብ ሰላም ይሰጥሻል። ሄሎ ሰው ነገ በተመሳሳይ ሰዓት እንገናኛለን። ልመርቃችሁ ከመውጣቴ በፊት አይደል፣ ህይወታችሁ ይመር፣ ህይወታችሁ ይሙላ፣ ጤና ይስጣችሁ፣ አትታመሙ። መቼም ቢሆን ፈልጋችሁ የምታጡት ነገር አይኑር። እግረ እርጥብ ያርጋችሁ።
ፍቅር ጸጋውን ያልበሳችሁ፣ በሄዳችሁበት የነካችሁት ሁሉ ወርቅ ይሁን፣ የሰራችሁት ይለምልም፣ ከፍ በሉ። ሁሌም ቢሆን ፈጣሪ ሁሌም በሄዳችሁበት ክፉ ክፉን አርቆ ደግ ደጉን ያሳይ ያሰማችሁ። እሺ አሜን በሉ። ረጃጅሞች ካላችሁ ቁመታችሁ ሰንደቅ ያሰቅላል ያስብልላችሁ። አጫጭሮች ደግሞ ካላችሁ ያው እጥረት ራሱ ውበት ነው ይላል ሳይንሱ። እሺ ወዳችኋለሁ። ከእናንተ ጋር ማሳልፈው ይህ ሰዓት በጣም ወድጄው በቢሊየን ብር አልቀይረውም። እሺ ስለዚህ ነገ በተመሳሳይ ሰዓት እንገናኛለን። ነገ ኔትወርካችንም ጥሩ ይሆናል ብዬ አስባለሁ። ወዳችኋለሁ። ላፊ